የአላህ መልእክተኛ እባክህን ፍቀድልኝ በሰይፍ አንገቱን ላስተካክለው ይሄን ከሃዲ አላቸው። ረሱል ዑመርን ሳባረጉት አንተ ዑመር ኻጢብ እኮ በድር ላይ ተሳትፏል። ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምራችኋለሁ ብሏቸው ቢሆን ሳሉ ነብዩ አለይሂ ሰላም ይሄን እርጋታ ይሄን ሰብር ይሄን ያመራር ብቃታ አለይከ ሰላቱ ወሰላም ነብዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ ያመራር ብቃት ያላቸው ሳያጣሩ ማይፈርዱ ሳያዳምጡ ማይወስኑ አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በህይወናል ማለት ነው። ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛው ውሳኔን አስተላልፉ። አሁን ያለንበት የችኮላ ወቅት የሚያሳየን እሱ ነው። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተ ዘመድ ተሰብስበዋል። ከዛ ልጁም አባቱን ሲያየው አላወቀው በመልክ አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለው። አይ የኔ ባባ አንተ አይደለህ፣ የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱም በልዴት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል፣ ልጅም እናቱ ወድቃለች ያለቅሳል። እስኪ እናት ይዛው ምተኛው ሰው ያሳየኝ አለ። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው ነበር። ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳት አለችም ሚስት። አካል ጉዳተኛ አርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ። በየትኛውም የህይወት መስመር ፖለቲከኛም ሁን ነጋዴም ሁን አመራርም ሁን ስራም ላይ ሁን መጀመሪያ አጣራው መዝነው አቸኩል ለውሳኔ። ለምን ይሄን አረክ ብለህ ጠይቀው። ማብራሪያ ከሱ ተቀበል። ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል። ረሱል አለይሂ ሰላቱ ወሰላም በጣም የረጉ የሰከኑ የአመራር ብቃታቸው ተዝቆ ማያልቅ ስክነት ትልቅነት የተላበሱ የኛው ነብይ ረሱል አለይሂ ሰላቱ ወሰላም